ጓደኞችክ ምናልባት በጣም ቮይስ እንትን ድምጽ የኔን ድምጽ በጣም እያቀናበሩ በጣም እየሰሩ ነውና ሲስ ምናልባት ሰሙ ዋሽቷል እኮ ባለፈው ቸርቹ ደግሞ እንትና ምንድነው እሱ መካነ ኢየሱስ አልነበረም ሲለኝ ነበር ሌላ ቸርች ነበር ዛሬ ደግሞ ቀይሮ መካነ ኢየሱስ አይደለም እና መካነ ኢየሱስ አንድ ቀን ሌላ ቸርች መናገር አለበት እንዴ በየቀኑ ነው እንዴ ቸርች የሚቀያየረው እሱ ብቻ አይደለም አሁን በሰሞነኛው ጉዳይ ሉትራን ያልሆኑ ሰዎች ራሳቸው ሉትራን መስለው መጥቷሉ ነገር ግን ለአሁኑ ሲሳይ ሲመጣ ከሰሙ ጋር ያወራል በሌላ ስልክ ልገባ ነው ኖ ይሄኛውን ወጥቼ እዚህኛው ስልክ ላይ ሰላለ ነው አሪከርዱ እሺ እዚህ ስልክ ላይ ያለው ኦኬ ፕሮፌት ሲስ በሚለው አካውንት ነው በዛ መጣና ከዛ እንትን ትለኛለህ ነው ኦኬ ፕሮፌት ግን ፕሮፌት ነክ በዛውም ነግረህኝ ፕሮሰስ እንጂ ፕሮፌት አይደለም እኮ ፕሮፌት ሲስ የሚለውን አብሪቬሽን ፕሮ ያልከው ፕሮፌት ነው ሌላ ፕሮሚል ሌላ አለው አንድ ልክፈትልህ ሰሙዬ ቆይ እስከዛ ስልክ ስቀየር አውርናንተ እሺ በቃ አይ በነገራችን ላይ ዛሬ ሲስ ያው ጥሩ ነገር ያደርጋል ብለን ተስፋ እናደርጋለን ወይ ያርመናል ወይ እናርመዋለን ያው እግዚአብሔር ሲስንም ስለሚፈልገው የእግዚአብሔር ቃል ምን ይላል መሰላችሁ ከማይመቹ ሰዎች ጋር በማይመች አካሄድ አትጠመዱ ይላል እና ብዙ ጊዜ ስናየው ለወንጌል እንቅፋት ከሆኑ ሰዎች ጋር በስፋት ብዙ ጊዜ ስለምናየው ነውና ስለዚህ የሚመቸውን አካሄድ እንዲመርጥ ነው ሁላችንም ኃላፊነት ስላለብን እና ብቻ አስቸጋሪ ነው አንዳንድ ጊዜ ምን አለ መሰላችሁ የሰው ልጅ ክርስቶስን ማየት ካልቻለ ሁሉ ጊዜ መዛኝ ነው የሚሆነው ሚዛን ይዞ ነው የሚዞረውና ሚዛን ይዞ ሲዞር ደግሞ በሱ ሚዛን ልክ ነው ያው ሰውን ኢቫሉዌት የሚያደርገው በየቀኑ እንስታለን በየቀኑ በኃጢአት እንወርቃለን በየቀኑ እግዚአብሔርን ልናሳዝን እንችላለን ነገር ግን በየቀኑ ያልገፋን በየቀኑ ያልተወን በየቀኑ ፊቱን እንድናይ እድል የሰጠን አምላክን ነው እየተከተልን ያለነውና ኢየሱስ ይመጣል ብለን ተስፋ እናደርጋለን ያው የዛን ቀን እርግጠኛ ነኝ ማንም ሰው አልሰደበው ማንም ሰው ምናልባት ጓደኞችክ ምናልባት በጣም ቮይስ እንትን ድምጽ የኔን ድምጽ በጣም እያቀናበሩ በጣም እየሰሩ ነውና ሲስ ምናልባት እነሱ የሰሩልህን ቪዲዮ ይዘህ የምትመጣ ከሆነ በየቀኑ ከመቶ በላይ ቪዲዮ እየሰሩ ነው እኔ በአቋም እየነገርኳቸው ያለው ምን እንደሆነ ታውቃለህ በአቋም እየነገርኳቸው ያለው እኔና እናንተ ከዚህ በኋላ በምንም አንገናኝም እኔ ክርስቲያን ነኝ እያልኳቸው ነው እና ለዛ ነው ሲስዬ ሲስ እንጠብቀሃለን አንዱ ያንተ ነው ሰሙ ዋሽቷል እኮ ባለፈው ቸርቹ ደግሞ እንትና ምንድነው እሱ መካነ ኢየሱስ አልነበረም ሲለኝ ነበር ሌላ ቸርች ነበር ዛሬ ደግሞ ቀይሮ መካነ ኢየሱስ ሙሉ ወንጌል ላይ ነው ያለው ሙሉ ወንጌል ዛሬ ከታክቶ ነው መካነ ኢየሱስ ያለው አሁን ሰሞኑም በሚደረግ እንትን ስር ተደብቆ ስላለ ወደ መካነ ኢየሱስ ገባ በየቀኑ ቸርቹ ቀደም ፖለቲካ ሊሰራ ነበር የፈለገው መካነ ኢየሱስ ሉተራን የትኛውም እያለው ነበርና ባይዘው ሰሙዬ ልጁ ምስር ምግብ ካሳየው የትም ነው የሚሄደው ምግብ ካሳየው የትም ሄደ የትም ድግስ ሄደ እና ከዚህ በፊት ሰምታችኋል እዮ ቆይ እዚህ በላንተ ደግሞ ላውራ እዮ ዘሚካኤል ትምህርት ያጋንንት ነው ሲለው ለምን ሐሳብ እንድሰጣር ነው የገባው በለለበት አታውራ እሺ ዝም በል አንተ ደግሞ አንተም ያው ነህ እባክህ አንተም ያው ነህ ዝም በል ሚጭ አድርጋም ቤቴን ከፍቼ መጮህ እችላለሁ እኮ ምንድነው ለምን ይዋሻል አንተም የሱ ቢጤ ስለሆንክ ነው ባይዘው ይሄ ነው ያውራ ሄኖክ ባለፈው ሙሉ ወንጌልኛ ላይ መስጠት ችግር የለውም ኖ ሲሳይና ሰሙ ብቻ ያውሩ ሌሎቻችሁ አትረብሹ ጥሩ አይደለም በቃ ሲሳይ የወንጌል አማኝ ነኝ እያለ ነው አይደል
ቆይ እንደ መካነ ኢየሱስ አንድ ቀን ሌላ ቸርች መናገር አለበት እንዴ? በየቀኑ ነው እንዴ ቸርች የሚቀያየረው? እሱ ብቻ አይደለም። አሁን በሰሞነኛው ጉዳይ ሉትራን ያልሆኑ ሰዎች ራሳቸው ሉትራን መስለው መጥቷሉ። ነገር ግን ለአሁኑ ሲሳይ ሲመጣ ከሰሙ ጋር ያውራ። የማይሆን ነገር አትስሩ። እሱ የማይሆን እንኳን እንደሚሰራ ነው። በየትኛው ቸርች ውስጥ ነው? በፊት ዛሬ መካነ ኢየሱስ አለ። ባለፈው ደግሞ የትም ይሁን እኛ የሚያገባን ነገር የለም ጎበዝ። እንዴ እሱ ሲመጣ ሰሙ ጋር ያውሩ። ተው አንዴ ምን መሰላችሁ፣ በነገራችን ላይ በጣም ክሊር እንዲሆንላችሁ የምፈልገው ሰውን ማትረፍ ነው። ያው ሲሶም እግዚአብሔር ከረዳው ምናልባት ዛሬ ይመጣል። ምናልባት ይሄ ልቡ እንዲዝል ያደረጉት ሰዎች ቢኖ ኦብቪየስሊ እናውቃቸዋለን። በዛኛውም ቤተ እምነት ውስጥ የሉም። በዛኛው ቤተ እምነት በዚህኛውም ቤተ እምነት ውስጥ የሉም። እነሱ በጣም በስፋት ህዝብን ማኒፑሌት በማድረግ የሚታወቁ ሰዎች ናቸው። ቤቱ የሚገቡት ህዝብን ማኒፑሌት የሚያደርጉ እና በፊትም አንፈርድበትም። አንዳንድ ጊዜ ምን አለ መሰላችሁ የሰው ልጅ ለገዛ አንዴ የሰው ልጅ ለገዛ እንትኑ ተላልፎ የሚሰጥ ከሆነ ትንሽ ከበድ ይላል እና እሺ ቆይ ሲስል እንትንም በለው ቆይ ሲስን እናስገባውና እና በጣም መጠንቀቅ አለበት። ለገዛ ፍቃዳችን ተላልፈን የምንሰጥ ከሆነ በጣም ከባድ ነው። ሲሶ ሪኩዌስት ላከ እንትን ፕራይቬት ነው እንዳንስብክ ሪኩዌስት ላክ ሲሳይ ብቻ ቢገባ ጥሩ ነው። ሲሳይ መግባት ከፈለገ ሲሳይ ግባ። ሪኩዌስት ካላክ አንተን መሳብ አንችልም። ሲስ ፕራይቬት ነው አካውንት። ሲስ ሪኩዌስት ላክ። አንተን ገስት ውስጥም እያየንህ አይደለም። ሪኩዌስት ካላክ አንተን መሳብ አንችልም። እየጠበቅንህ ነው ሲስ። መሳብ የምትችሉ ካላችሁ ሳቡት። ሪኩዌስት እየላከልን ነው። ፕራይቬት ነው መሳብ አይቻልም። ሲሶ ካለ ምናልባት ታች ካለ ገስት ላክ። እኔ መውረድ እችላለሁ። አይ ለመውረድ አይደለም አካውንቱ ፕራይቬት ነው፣ ለዛ ነው። ኦኬ ሄኒ ሰምተው ነው ምን እንዳለ? ጊፍት ስጭኝ አለ። ይሄ የወንጌል ጸረ የሆነ ሰውዬ አባቶች በመጋዝ የተቆረጡበት በእሳት። ሄኖክ ለምን ዝም አትልም አንተ? ሄኖክ ለምን ዝም አትልም? ሰውን ያስወርዳል። ሰሙ አንድ በለው እንጂ ለምንድን ነው ያስወርዳል? ሐሳባችንን ገልጣለን እስካልስ ዝም በል አንተ ራስህ ያው ነህ። አስገቡት በቃ። ሰሙ ያወራል ከሲሳይ ጋር። ሌሎቻችሁ ተው። አሁን የኛ ጮት እኮ የሲሳይን ህይወት አይቀይርም እኮ። የወንጌል ጠላት የወንጌል ማለት ነገር አይደለም እኮ እንዴ። ሰውን እኮ በፍቅር ነው እንጂ ማቅናት የምንችለው። አንተ የወንጌል ጠላት አንተ እንትን እያልነው አይደለም። እንደዛማ አስቸጋሪ እኮ ነው። በቃ ሰሙ ጥሩ ጀምሯል። ከሰሙ ጋር ያውሩ ባካችሁ። ተው ተረጋጉ እንዴ። ተረጋግታችሁ አውሩ። ሰውን መሳደብና ማዋረድ እኮ ቀላል ነገር እኮ ነው። በቃ ሰሙ ጥሩ ጀምሯል። ሲሶ ከታች ካለና ግን ሌላ የፖለቲካ ቪዲዮ አመጣለሁ ምናምን የምትለው ምንም የትም ማስገር የለውም። ሄኒ አይደለም እንትን ቪዲዮን ያምጣና ቪዲዮ እስኪ ኖርማሊ ሲስ አንተን ማንም ሰው አልሰደበህም በሳቱ ያው ተሰድብ ያለው እኔ በራሴ ስልክ ይሄ ጎረምሶች እነዛ ጎረምሶቹ የትኛውንም ቤተ እምነት የማይወክሉ በዙሪያ ያሉ ሰዎች ድምጽ እያቀናበሩ ምን እያሉ እሱን ካለ እሱ ጋር ተሳስተሃል። ኢቨን ጧት እንኳን እኔና ዜድ ስንማማር የነበረውን ቪዲዮ እንዴት አድርገህ እንደቆረጡት አይታችኋል፣ ልከንላችኋልና ዜድ ለሲሳይ የተናገረውን ቆርጠው ለኔ እንደተናገረ አድርገው የሆነ ደግሞ የሆነ ልጅ ማን ቤት ነው ቡሽቲ ምናምን እያለ ሲሳደብ የነበረው ቡሽቲ ሲል የነበረው ልጁ ነው። እኔ እንደውም ምንም አልተናገርኩትም ነበር። በኔ ድምጽ ቡሽቲ የኔ ድምጽ እንዲል አድርጎ ቪዲዮ ሰርቶ ምናምን በጣም ብዙ ነገር እያደረጉ ነው። እና ይሄ አሁን
እዚህ አሉ አሁን የሆነ በሲሳይ ዙሪያ ያሉ የኦርቶዶክሳውያን ግብርም ስለሆነ ሲሳይ ከነዚህ ህይወት ብትማር ደስ ይለኛል። እነዚህ ለሰውም ለእግዚአብሔርም የማይመቹ ሰዎች ናቸው። ዙሪያ ያሉ የሚያጨበጭቡልህ ጎበዝ ጀግና ምናምን የሚሉ እንዲህ አይነት ሰዎች ናቸው። እኔ ደግሞ በአቋም ልንገርህ፣ በአቋም ይኸውልህ ዛሬ ይኸው እዚህ ውስጥም ላሉ እኛ ህብረት የለንም። እኔ ህብረት አቁም ያለው ከነሱ ጋር ሲጀመር በምንም ከነሱ ጋር አይደለም ጊዜ ሰጥቻቸው ላወራቸው ይቅርና ሁላችሁ ከመቶ ምናምን በላይ ሜንሽን የሚደረግ ቪዲዮ አለ። እነዚህ የአእምሮ ድኩማን የሆኑ ሰዎች እንዲያደርጉልኝ እንዲሆነ ምናምን ፎቶ አካንገት በላይ የቆረጡ እንትን ሌላ ነገር እያደረጉ ምናምን ኦልሞስት በዚህ ዘመን ሆነ እንዲህ አይነት ነገርን በእንዲህ አይነት ነገር ልክ እኚህ ኦርቶዶክሶች እንደሚያደርጉት እታለላለሁ ምን እሸወዳለሁ ምትል ከሆነ አም ሶሪ እና ስሪትክ እነሱ ባይሆኑ አይደለም ለአንተ ይቅርና ለኦርቶዶክሳውያኑ እንኳን የሚበጁ አይነት ሰዎች ስላልሆኑ ማለት ነው። ምክንያቱም ገንዘብ የሚሰጣቸው ከሆነ ምንም ነገር ስለሚሆኑና ምንም ነገር ስለሚያደርጉ፣ ስለዚህ ሲስ ለዛ ነው አንተ ራስ ሪከርድ ያደርገው አንተ ቤት እኔ ቤት አንተ አልተሰደብክም። ሲጀመርም አይደለም እኔ ልሰድብህ ይቅርና ሌሎች እንኳን አልሰደቡክም። ሌሎች አልሰደቡክም። ይሄው እዚሁ አለን አይደለ? ሐሳቡ ላይ ተነሳ፣ ሐሳቡ ላይ ሐሳብ ሰጠን። ከዚያ በኋላ ወደ መዝሙር ነው የሄድነው። አየህ ያልመጣኸው ለምን መሰለ? ጎረምሶቹ እኚህ 7ቱ ጎረምሶች የሚከፍሏቸው አሉ አይደለ? እነሱ ፌክ ቪዲዮ አቀናብረው ስለላኩልህ ነው አንተ ስልክ የጠፋኸው እንጂ ትገባ ነበር። ሲጀመር ስላልሰደብንህ ማለት ነው። የቱ ጋር ነው ሲስ ሪኩዌስት የላከው? በነገራችን ላይ ይኸውላችሁ በጣም ውሸታም እንደሆኑ እናሳያችሁ። እኔ ከነማን ጋር ህብረት እንደምታረግም እናሳየ። ተመልከቱ እንግዲህ ይኸውላችሁ ሪኩዌስት የላኩት እኛ ቤት ከፍቷል። ተዋል ቤት ከፈተ አይደለጠፈላችሁ ነው። ይኸው እዚህ ጋር ምንድነው እያሉ ያሉት? ሪኩዌስት ጠይቋል ለምን አታስገባውም ይላሉ። እንግዲህ የቱ ጋር እኛ አልጠየቀም። ግባ ፕራይቬትና አካውንት እያልነው ነው አንድ ቁጥር ጽፎ የወጣው ሄናውስ የራሱን ቤት ከፍቷል። ራሱን ቤት ከፍቷል ሰሙ እና ይኸውላችሁ ብዙዎቻችሁ እኔ ይሄ ልጅ ጋር የምትሄዱ ሰዎች ራሳችሁን ብትጠብቁ ደስ ይለናል። እኔ እናንተን መምከር ሳይገባኝ ልምከራችሁ። እዚህ ሰው ጋር ሲጀመርም እኔ ከሱ ጋር ጀስት መጥቶ እንደ ወንድም ልናወራው እንችላለን። ያለበት መንገድ ያለበት ቦታ ስህተት እንደሆነ በነገራችን ላይ ያለበት ቦታ ለራሱም እሱ ላለበትም ቤተ እምነት ለኦርቶዶክሱም ቤተ እምነት የማይበጁ ሰዎች ናቸው ዙሪያ ያሉት 100%። እኔ ዴፊኒትሊ ልንገራችሁ ሙሉ በሙሉ ኦርቶዶክስ ቤተክርስቲያን ሪጀክት የምታደርጋቸው ሰዎች ናቸው። ከዚህም ከዛም መብላት የሚፈልጉ ናቸው። ደስ ሲላቸው ወደዚህ ይዞራሉ፣ ደስ ሲላቸው ወደዛ እየዞሩ ስዊንግ እያደረጉ ጀስት እና ሲሳይን እንደ መጫወቻ እየተጠቀሙት ስለሆነ ነው። ስለዚህ እባክህ ሲሳይ ንቃ። እንግዲህ ዛሬ ቸርች በምትሄድበት ፕሮግራም አንተ ሩጫ ወጥተሃል፣ እየሮጥክ ነው። ኖርማሊ ሲያለማመዱህም የነበረው እንዲህ አይነት ህይወት ነው። ሲጀመርም እነሱ ኦርቶዶክስ ቤተክርስቲያንም ሄደው አያውቁም። እኔ እንጃ የት ወይ አብራቸው መስጊድ ሂድ አትሂድ አላውቅም። የትም ቤተክርስቲያን ሄደው የማያውቁ ልጆች ናቸው። የሆነ ቢዝነስ ሲፈልጉ ብር ሲፈልጉ ይሄዱና ነጠላ ግማሽ መንገድ ይለብሱና ፎቶ ይነሱና ይመጣሉ። እኛ ኦብቪየስሊ በደንብ ስለምናውቃቸው ነው። እና ለአንተም ህይወት አይጠቅሙህም። በቃ ሲስ ምናልባት በሌላ ስልክ እየሰማህን ነው አለ ካልክ ተሰደቡኝ ካልክ እና ከፍተህ አሳየን። በቃ አይጠቅምም ይሄ ህይወት። ሄኒ ሐሳብ ስጡ፣ አይመጣም ከዚህ በኋላ ደሞ እኔ ብዙ ሐሳብ አልሰጥህም። ሲሳይ ብቻ አይደለም ሲሳይ ጋር እኔ በውስጥ በዋትስአፕ ላይ ማውርቻለሁ። ግን በአንተ መዳን የተቀየሙ ያዘኑ የተከዙ ብዙ ሰዎች አሉ። ብዙ ሰዎች ስላሉ የምትገባበትን ቤት ማወቅ አለብህ።
አሁን አንተን ሳይሆን ሞክ እያደረጉ ያሉ እኔ የወንጌል አማኞችን ጠቅላላ ነው። እኔ እንደዛ ነው የምረዳው። ነገር ግን ለሁሉም መልስ ተሰጥቶ አይቻልም። ለሁሉም ብዙ ከስንቶቹ ጋር እንጣላለን። ስለዚህ አሁን ኦርቶዶክሳውያንንም በተመለከተ እናከብራቸዋለን፣ እንወዳቸዋለን። ከነሱ ጋርም ያለውን ነገር እየቀነስን ብንሄድ ርዕሳችን በቃ ወንጌልና ኢየሱስ ክርስቶስን መሆን ብቻ ነው ያለበት ብዬ ነው ማምነው። ከዛ ባለፈ እኔ አሁንም ደግሜ የምነግርህ ቤት እየመረጥክ እየለየ ብትገባ ጥሩ ነው። እንዲህ ትላንትና ጴንጤ ሆነ ዛሬ ፓስተር ሆንክ ምናምን እያሉ ምንድነው አንተ ራስህ ከምንድነው ከክርስትና ወጥተህ ምናምን እያሉ ወደ እንደዚህ ከሚሉ ሰዎች ያው መራቅ ነው ያለብህ። የምትገባበትን ቤት በትክክሉ ማወቅ አለብህ። እንደዛ ብታደርግ ትልቁ ነገር ደግሞ ለኦርቶዶክሳውያን በቃ በፍቅር እና ለአንተ በራ እኔ በነገራችን ላይ በጣም ክሊር እንዲሆንልህ የዛን ጊዜ በተደጋጋሚ ቤቱ እየገቡ እውነት ከዛም የሚሳደቡ ኦርቶዶክሳውያን ነበር። ቆይ እኔ በሰዓቱ እሱ ቤት ልገባ የቻልኩት እኔ የመግባት እንትን ኖሮኝ አያውቅም። አሁን አይደለም ከዚህ ቀደም እኔ ቤቱ እኔ ከገባው ማክሲመም 10 ደቂቃ 15 ደቂቃ ነው ማክሲመም በቃ እሱ ከቆየው። ምክንያቱም አላማው የሱ ልጅ አላማ እኔ በፊትም ስለማይገባኝ፣ ምክንያቱም የሰው ልጅ አላማ ሳይኖረው የሆነ ሚዲያ ላይ እንትን የሚል ከሆነ በጣም ከባድ ነገር ስለሆነ እኔ ሲጀመርም ከዚህ ቀደም እንኳን ብዙም እንትን ኢንተረስትድ አይደለም እሱ ቤት ለመግባት። ግን በተደጋጋሚ ቤቱን እያስከፈተ በኦርቶዶክሳውያን ያሰድበኝ ነበር ቤቱና ምንድነው እስኪ ብዬ ጀስት እሱን ነው ጥያቄ የጠየቅኩት። ኖርማሊ ስህተት ከሆነ እኮ ጀስት ይሄ አካሄድ ስህተት ነው እንዲህ ብታስተካክል ነው። ኢቭን ሲባል የነበረው ነገር ሮንግ የሆነ ነገር ነው። ሲቀጥል ደግሞ እኔ ፓስተር አልነበርኩም የትም ቸርች ሄጄ ፓስተር በአንድ ቀን መኮን ተጀመረ እንዴ? እኔ አልገባ አይደል ነው እኔ እነማን ፓስተር እንዳደረጉኝ ሁላ አላውቅም። ኦል ኢን ኦል ምን አለ መሰላችሁ ስናደርግ የምናደርገው ክርስቶሳዊ ህብረት መሆን አለበት። እኔ የሆነ ክራይቴሪያ ማውጣለት ሰው የለም። ሰው ድካም አለበት፣ አው ድካም አለበት። ሰው ድካም አለበት፣ አው ድካም አለበት። አገልጋይ ድካም አለበት፣ አው ድካም አለበት። ይሄን አውቃለሁ። ነገር ግን ድካሜን ቢነግሩኝ ደስ ይለኛል። እኔ አሁን ኢንቴንሽናል ለምንድን ነው የምታሰድበኝ? አትሊስት በቃ ማውራት ከፈለክ ስህተት ሰርቼ ከሆነ ለምንድን ነው ኦፕንሊ ማታወራኝ ነው? በቃ ኦል ኢን ኦል አጠገብ ያሉ ኮንቲኒየስሊ ሲሳደቡ የነበሩ ሰዎች አሉ ነው ስለው የነበረው እና ይሄ ማንን ይጠቅማል ነበረ የገባሁትም። እውነት አጠገብ ቁጭ ብለው ጎግል እያደረጉ እያነበቡ የሚያወሩ ሰዎች ክርስቶስን አውቀውታል ወይ ገብቷቸዋል ወይ? ስለሚጠቅሷቸው የሚጠቅሷቸው አባቶች የኖሩትን ህይወት ኖረዋል ወይ? በዛ ህይወት ውስጥ ተገልጠዋል ወይ? ያ ህይወት አላቸው ወይ? አጠገብ ያሉ ሰዎች ከጠጅ ቤት፣ ከጫት ቤት፣ ከቁማር ቤት ወጥተዋል ወይ? ሙሉ አጠገቡ የሚሰበሰቡ ሰዎች እኛውን ኦርቶዶክሶች ጠጅ ቤት፣ ጫት ቤት፣ ቁማር ቤት የሚውሉ ሰዎች ናቸው። ኦብቪየስሊ በጣም ከፈለጉ በመረጃ ከዚህ ቀደም ስናወራቸው ስለነበረ የምናውቃቸው ስለሆነ ይሄ ደግሞ ለአንተ አይሆንህም ነው በቃ አይሆንህም። ኦብቪየስሊ ስለምናውቃቸው ነው። አንተን እያጠፉህ ነው የሚጠቅሱልህን አባት ህይወት መኖር ካልቻሉ ክርስትና ምን ይሰራላቸዋል? ኦብቪየስሊ ይሄን ሳወራቸው የነበረው ኦብቪየስሊ ስለሱ አይደለም። ከዚያም በኋላ ከዚህ በላይ በቃኝ ብሎ ቤቱን ዘጋ። ከዛም በሚቀጥለው ቀን አቤል አቡና ኢሚዲየትሊ ቪዲዮ ሰራ። ፓስተር እያለ የነበረ ሲያወራኝ የነበረው ፓስተር ተደረገ፣ ፓስተር ሆነ ነበረ። የት ነው ፓስተር የተደረገው? የት ነው ፓስተር የሆነው? የሆንኩት ማን ነው ፓስተር ያደረገኝ ብዬ ጥያቄ ነበር የጠየኩት። ምንም መረጃ ሳይኖር ምንም ስለኔ ሳትሰማ ቦታው ላይ ሳትኖር እንደውም ነበርኩ ነው ያለው። ውሸቱን ነው። ኤርሚያስ ቤት ብሎክ ነው አቤል አቡና። ሲጀመርም አልነበረም። የላኩለት የተቆረጠች ቪዲዮ ነው። ግን ሲያወራ የነበረው ሌላ ነገር ነበረ። እኔ ፍራንክሊ ላውራችሁ በሲሳይ አጠገብ የሚኖሩ አሁን የጠቀስኩላችሁን አይነት ህይወት ነው ያላቸው። ቢመለሱ ደስ ይለኛል። ነገር ግን በሲሳይ ትከሻ ተሸፍነው ሲሳይ ሸፍኗቸው ጎበዝ በሱ ዙሪያ እየተባሉ ምክንያቱም ኦርቶዶክስ ቤት ጎበዝ ለመባል አንድ ፕሮቴስታንት ቤት ገብቶ እንደፈለጉ መናገር ነው። ኦብቪየስሊ ስለማቀው
ኦርቶዶክስ የት እስኪ ሲሳይ ቤት የሚገቡ ልጆች ሌሎች ኦርቶዶክሳውያን ቤት ሲገቡ አይታችሁ ታውቃላችሁ? ይገባሉ? እስኪ ዝም ብላችሁ ያዋቸው። ከገቡም በግሩፕ ይገባሉ። እሱም በቃ የሆነ ነገር ሲፈልጉ ከዛን ይበተናሉ። አንድ ሰው ኢቭን ኢፍ 100 ሰው ያለበት ቤት እኮ አይገቡም። ሲሳይ ቤት ለምንድን ነው የሚገቡት ብላችሁ እንትን ስትሉ ሲሳይ ቤት ገብተው የወንጌል አማኝን ሲሳደቡ ገንዘብ ያገኛሉ። ኦርቶዶክሶች ገንዘብ የሚሰጧቸው በዛ ልክ ስለሆነ እስፋክት በነገራችን ላይ ምንም ዕውቀት ኖሯቸው እንዲህ በእውቀት ቢሆኑ እኛ እዛ ቤት እያለን እኮ ብዙ ጊዜ እንትን ብለናቸዋል። አይመጡም። በእውቀት ሞግቱ ብለናቸዋል። ምንድን ነው የሚፈልጉት? ኦብቪየስሊ ይታወቃል። ሰው ይመርጣሉ። እነማን ጋ ነው መግባት ያለብን? ከነማን በቃ እንደዚህ ነው። ሲጀመር አይደለም ክርስቲያን ሊሆኑ የክርስትና እንኳን ምን መሆን እንዳለበት የማያውቁ ግለሰቦች ናቸው። አሁን ኦብቪየስ ፍራንክሊ እንንገራቸው። ሲሶ ይሄ ህይወት አይመጥነው። እነዚህ ሰዎች አይመጥኑትም። ምናልባት አብረው ሄደው ቀልደው አሹፈው እንትን ብለው ሲሳይ ቤት ያለው ህይወት ያለው ሰው ነው። አብረውት ያሉ ቤትም ህይወትም የሌላቸው ሰዎች ናቸው። በእናት በአባቶቻቸው እጅ ላይ ያሉ ሰዎች ናቸው። በ30 እና በ40 ዓመታቸው እናት አባቶቻቸው እጅ ላይ ያሉ ሰዎች ናቸው። ሲሳይን የሚጠቀሙት አዜ ሶርስ ኦፍ ኢንከም ነው። ራሳቸውን ለመቻል ነው፣ ለመተዳደር ነው። ይሄ ደግሞ ሲሳይ ሌላውን በመግፋት አይደለም፣ የራስህን ወገን በማንቋሸሽ አይደለም። እስኪ አንድ ኦርቶዶክስ ቤት ገብቶ አንድ የወንጌል አማኝ አንድ ክፉ ቀን ነገር ሲናገር ሰምታችሁ ታውቃላችሁ? እስኪ ንገሩ። እኔም እያለው ስለማ አይደለም የሆነ ኔጋቲቭ ነገር ልክ ሲጀምር ነው በብሎክ የምናሰናብተው ስናደርገው ስለነበረ። አንድ የወንጌላውያን አማኝ ቤት ግን እንደፈለገ ሆኖ ይፋንናል። ሲፈልግ ይሳደባል፣ ሲፈልግ እዩ ጩፋ እንዲያረጋል እስራኤል ዳንሳ እንዲያረጋል ብሎ ሲሳደብ ዝም ይለውና አብሮ ይሳደብና እስኪ አንድ ጥያቄ፣ አንድ ኦርቶዶክስ ቄስ ይሄ ቄስ እንዲያረጋል ቢባል ዝም የሚል ኦርቶዶክስ አለ? እስኪ አንድ ዝም የሚል ኦርቶዶክስ አለ? የለም። ማንም ዝም አይልህም። የፈለገ ህይወት ይኑረው ዝም አይልክም። ጠርዞ ነው በብሎክ ነው የሚሸኝክ። በዚህ ልክ አባቶቻቸውን ኦርቶዶክሶች ያከብራሉ። አንተ ምንም ጥፋት ሊሰራ ይችላል። አንተ እግዚአብሔር አይደለህም። እዩ ጥፋት ሰራ፣ አንተ እግዚአብሔር አይደለህም። ሌሎቹ ጥፋት ሰራ፣ እግዚአብሔር አይደለህም። እግዚአብሔር ያልቀጣውን እኔ ካልቀጣው የምትለው ማነህ? መጀመሪያ እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ ይላል እኮ ኦሪት ዘጸአት ምዕራፍ 1 ሄድና ለሚወዱኝ እስከ 3 እና 4 ትውልድ ምሕረትን ማደረግ ይላል። ለሚወዱ እስከ 1000 ትውልድ ምሕረትን ማደረግ፣ ለሚጠሉኝ ግን እስከ 3 እና 4 ትውልድ የአባቶችን በደል በልጆች ማመጣ እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ ይላል። ወዳጄ አንተ ሰድበ አመናጭ ቀን ቢቻል ጸልይለት፣ እየሳተ ነው ጸልይለት። ከቻልክ ካገኘው ገስጸው። በእንዲህ አይነት ትራክ ውስጥ ያሉ ሰዎች ካሉ ገስጻቸው። አለበለዚያ ግን ሚዲያ ላይ እያመጣ የቤትን ጉድ የምታሰጣ ከሆነ የትኛው ነው? እስኪ ማን ነው በእግዚአብሔር ሚዛን ተመዝኖ ንጹህ የሆነ? አንድ ሰው ውድቀቱ የሚጀምረው ስለራሱ ቤተ እምነት የሌላው ቤተ እምነት ማብራሪያ እንዲሰጠው በጠየቀ ሰዓት ነው። ሲሳይ ስለ ወንጌላውያን አማኝ ወይም ስለ ወንጌላውያን አጠቃላይ ስለ ዶክትሪን የፈለገ ፖዚቲቭ ቢሆን ኦርቶዶክስ ፖዚቲቭ ነገር ያወራልኛል ብለህ ነው የምትሄደው? ስለ እስልምና ኦርቶዶክስ ፖዚቲቭ ነገር ያወራል ብለህ ነው የምትመጣው? በጣም በእውቀት የተሻሉ እውቀት ያላቸው በጣም ጎበዝ የሆኑ አስተማሪዎች አሉ። እውነት ዓላማ ይሄ ከሆነ የእውነት ነው ብለህ መማር ትችላለህ ሰውን ቀርበህ። አሊያም ግን ቲክታክ ላይ የምትሰበስበው የምትስቅበት እግዚአብሔር መቼ እንደሚቀጣህ አታውቅም። ምናልባት እግዚአብሔር ጊዜ ሲሰጥህ ለንስሐ ሊሆን ይችላል፣ ወደ እርሱ እንድትመለስ ሊሆን ይችላል። የምታላግጥበት ህዝብ እግዚአብሔር የደም ዋጋ የከፈልለት ህዝብ ነው። እስከ ሞት ድረስ የወደደው ህዝብ ነው። አንተ የምትስቅበት፣ አንተ የምታላግጥበት ህዝብ
እየመከርኩ አይደለም በነገራችን ላይ እዛም ቤት እያለው ዓላማ ምን እንደሆነ አይገባኝም ነበር ታውቀዋለህ ቤትህ እንኳን አንድ ቀን አልቀመጥም ከመጣውም አስገዳጅ ሁኔታ ካለ ነው አንተ ቤት መጣው ምንድነው አሁን ሞቲቭ ምንድነው እግዚአብሔር እዚህ ፕላትፎርም ላይ ሰዎችን አይቀየርም እያልከን ነው እግዚአብሔር አይናገርም እያልከን ነው ብዙ እህቶቻችን አሉ እኮ በውጭ ዓለም ያሉ ከቤት መውጣት የማይችሉ ስልካቸውን እንደ መሳሪያ የሚጠቀሙ በስልካቸው እግዚአብሔርን ድምጽ የሚሰሙ ብዙ እህቶች አሉ አትሊስት እዚህ ፕላትፎርም ላይ የሚያስተምሩ መምህራን አስተማሪዎች የብዙዎቹ ህይወት ውስጥ አሉ ብዙዎቹን እግዚአብሔርን እንዲያዩ አድርገዋቸዋል ቤተክርስቲያን ስትሄድ ደግሞ ሰውን እያየህ አይደለም አቃቂር ልታወጣ አትሂድ ማንንም ምንም መሆን ይችላል ቤተክርስቲያን የምትሄደው የእግዚአብሔር ቤት ነው እግዚአብሔርን ልታይ እንጂ ሰውን ልታይ አይደለም የሚልኮል አይነት አገልግሎት አቁም ሚልኮል የዳዊትን ዳዊት ሲያመሰግን እርቃኑን ነበር ስታይ የነበረው በዳዊት ውስጥ ያለውን የእግዚአብሔር መንፈስ ሳይሆን ሚልኮል የተገለጠው እግዚአብሔርን የሚያሳያት አይኗ ሳይሆን ስጋዊ አይኗ ነው እርቃኑን የተመለከተችው ሞክ አረገችበት ሳቀችበት አይደል የሚልኮል አይነት አይን ይዛችሁ የምትሄዱ ስጋዊ አይን ይዛችሁ የምትሄዱ እግዚአብሔር ቤት በጣም ራሳችሁን ጠይቁ ማንንም እንዴትም ሆኖ እግዚአብሔርን እንዴት እንደሚሆን ሁሉ ላታቅ ትችላለህ ከእግዚአብሔር ጋር ሲያወራ ወዳጄ እግዚአብሔር አንተን በወደደው ልክ በሚወድህ መጠን ክብሩንም ፍቅሩንም ሊገልጥልህ ይችላል እና ፕሊስ ቢቻለህ ጊዜ ወስደህ ከራስ ጋር ብታወራ ደስ ይለኛል በሌላ ስልክ እንደምትሰማኝ እርግጠኛ ስለሆንኩ ከራስ ጋር ሁን ስትሄድ እገሌ እንዲሆነ እገሌን አይቼ እገሌ ማን እገሌን ያለ አንደኛ ቆሮንቶስን አንብበው ምዕራፍ 1 ሙሉን አንብበው ሙሉን አሁን አንተ ስላለህ ህይወት ነው የሚነግርህ ጳውሎስ አጠጣ አጵሎስስ ስለናንተ ሲል ተሰቀለ ጳውሎስስ ስለናንተ ኬፋስ ስለናንተ ሲል ተሰቀለ ክርስቶስ ተከፍሏልን ይላቸዋል እኛ ግን የተሰቀለው ክርስቶስን እንሰብካለን ያለ ሰውን ስበክ አይደል የተሰቀለው ክርስቶስን ስበክ በህይወት ስትሄድ እግዚአብሔር ቤት የተሰቀለው ክርስቶስን ለማየት ሂድ ዋጋ የከፈልልህን አምላክ ሰውንማ መታየ ከሆነ ሰው በቃ ጉለቱ ብዙ ነው እግዚአብሔር ሙሉ አድርጎ የፈጠረው ፍጥረት የለም ሁሉም ጉለቱን እያየ እግዚአብሔርን እንዲያመሰግን ነው የተፈጠረው ጳውሎስን ምንድነው ያለው ጳውሎስ በደዌ ይሰቃይ ነበር አይደለ ብዙዎችን እየፈወሰ እሱ በህመም ይሰቃይ ነበር ምንድነው ያለው ኃይልህ በድካሜ ኃይሌ በድካምህ ይገለጣል ያለው ኃይሌ በድካምህ ይገለጣል ምናልባት የእግዚአብሔር ኃይል በእነሱ ድካም እየተገለጠ ሊሆን ይችላል እነሱን እግዚአብሔር ሁሉ እለት ራሳቸውን እየወቀሱ ወደ እግዚአብሔር እንዲቀርቡ ያን ነገር እግዚአብሔር አስቀምጦባቸው ሊሆን ይችላል ጳውሎስ ታማሚ ነው ራሱ በሽተኛ ሆኖ ሌላውን እንዴት ይፈውሳል እያልክ ሞክ ልታረግበት ነው ጨርቁ ሁሉ ሰው ይፈውስ ነበር እሱ ግን ታማሚ ነው ልታላግጥበት ነው ና ባካችሁ ስለ ክርስትና ህይወት ቢገባን ደስ ይለናል አቋም ይኖረናል ስለ ክርስትና ህይወት ሲገባን እና በተቻለ መጠን ራስህን ሁን አይጠቅሙም ዙሪያ የተቀመጡ ለኦርቶዶክሳውያንም አይጠቅሙም ላንተም አይጠቅሙህም ምናልባት አብረ ሄደ ሞክ ልታረግ ትችላለህ የፈለከውን ነገር እንት ሊሉህ ይችላሉ አብረ ልትስቅ ትችላለህ እንደፈለክ ልትሆን ትችላለህ ነገር ግን እግዚአብሔር ሲመጣብህ በጣም ሊከብድህ ይችላል የስጋዊ አይንህን ብትቀይረው ደስ ይለናል መንፈሳዊ አይንህን ብትገልጠው በጣም ይቅርታ ብዙ አወራሁባችሁ ሐሳብ መስጠት የምትፈልጉ ሐሳብ ስጡ
ቴንክ ዩ። እሺ ሰሙ ሰላም ብያለሁ። ውድ የእግዚአብሔር ቤተሰቦች ሰላም ብያለሁ። እናንተንም በመጀመሪያ ሲሶን እመልሳለሁ ብለህ ያው ላደረግከው ጥረት አላደሰብከ ከምትመልስ እንደው እኔ እንጃ ይመለሳል ብዬ ራሱ አላስብም። ለምን በቃ የለም ጠፍቷል። እሱ ጌታ ምሕረት ያደርግለት እወደዋለሁ። ግን አሁን እያደረገ ያለው ስራ ምንድን ነው? ወንጌላውያንን የማስተቸት የማስጠላት እና የተሳሳተ አመለካከት ሰዎች እንዲኖራቸው ሰዎች በወንጌል አምነው እንዳይድኑ የሚሰራ ልጅ ነው። በዚህ ተከታዮቹ በሌላ እምነት ያሉ ናቸውና እኔ በሱ ላይ ያለኝ ነገር በጣም ዜሮ ከዛ በታች ነውና ጌታ አምላክ እግዚአብሔር ከረዳው ምናልባት ንስሐ ገብቶ ቢመለስ ደስ ይለኛል። ያን ለማለት ነው። ሁለተኛ ሰሙ ከእንደነዚህ አይነት ሰዎች ጋር ብዙም ሰጣ ገባ ውስጥ ባትገባ ደስ ይለኛል። በአንተ ብዙ ሰዎች ይድናሉ። እግዚአብሔር ዝም ብሎ አንተን ከዛ ቦታ አልጠራህም። ከዛ ቦታ ሲጠራህ ከበስተጀርባ ህዝብ ስላለ ነውና የተሞላውን እውነት የተረዳውን እውነት ለሰዎች ስታደርስ እግዚአብሔር አምላክ በዚህ ደስ ይሰኛል ብዬ አምናለሁና ኃጢአተኞችን የእግዚአብሔር ገንዘቦች እንዲሆኑ በማድረግ ስራ ውስጥ ብትጠመድ ደስ ይለኛል። ጌታ አምላክ ረድቷል። አሁን አንተ ባለፈው እዛ እሱ ቤት ገብተህ ብዙ ትችቶችን ታስተናግድ አይቻለሁና በጣም ነው ያዘንኩት። ለምን ተበሳይተህ ልክ ዮኒ ማኛውን አይተሃል እንዴት እንዳደረጉት ልክ እንደዛው በዛ መንገድ አንተን አታክ ማድረግ የሚፈልጋል ከወጣህበት ቤት ውስጥ። ስለዚህ ይህንን ደግሞ መንቃት አለብህ ማወቅ አለብህ እና ጌታ ረድቷል ብዬ አምናለሁ። ከምን አይነት ቦታ እንደወጣ ደግሞ እኔ በደንብ ስለማቅ አሁንም ጌታ ይርዳህ። በጣም ደስ ብሎኛል። በብዙ መንገድ መንፈስ ቅዱስ እንዲረዳ እንዲደግፍህ ጸሎቴ ነው። ይሄን ለማለት ነው የፈለኩትና በርታ። ጌታ ካንተ ጋር ይሁን ወንድሜ ሰሙ። ጸጋውን ያብዛልህ። እውነት እግዚአብሔር ይስጥህ። እሺ ግርማ እሺ ተስፋነሽ እሺ ስለምወድ ነው። በቅድሚያ እግዚአብሔርን ስላንተ አመሰግናለሁ። እንዴት ደስ እንዳለኝ ብታይ። I don't know if you see my comment አየሁ ከወንጌል አማኞች ቤትና ሰሙ በቃ ኢትዮጵያ ስትመጣ ታየዋለህ በጣም እንዴ ምንድን ነው የማየው ነገር አልኩኝ። በቃ I was so happy። እግዚአብሔርን ስላንተ አመሰግናለሁ። ሌላ ደግሞ ለምፈልገው ነገር ያው ሲሴ ታወቀ ነው። እኔ ገና የእሱ ነገር ሳይወጣ ይሄ ሰው የእውነት ወንጌል አማኝ ነው ምንድን ነው የሚያወራው ነገር? በቃ ማለት የማመቻመች ህይወት ነው የሚኖረው ማለት ትክክለኛ ክርስትና የገባው ሰው አልመሰለኝም። እና የሚናገረው ነገር ምናምን ሳየው የወንጌል አማኞችን እያስጠቃ ነው ብዙ ጊዜ የማየው። ማለት ኢቭን እንኳን ፌር አይደለም የሚያደርገው ነገር። በቤቱ ዲቤት ሲደረግ ብዙ ጊዜ አይቻለሁ። እና ይህን ሰው እንደው ሀይ የሚለው ሰው የለም እንዴ ብዬ በውስጤ በጣም እናድር ነበረ። እና ያው አሁን ይሄን ነገር አምጥተሃል አዘ ወንድም እንጸልይለታለን። እግዚአብሔር እንግዲህ ማለት ወደ እግዚአብሔር መንግስት የተጠራ ሰው ከሆነ እግዚአብሔር ሁሉ ጊዜ ምህረት ያደርጋል። ስለዚህ አሁንም ስለሱ እንጸልይለታለን። ወንጌል በትክክል እንዲበራለት። ወንጌል የበራለት ሰው እንደዚህ አይደለም የሚኖረው። ስለዚህ አንተ ደግሞ እግዚአብሔር ብዙ ዓላማ አለው በአንተ ላይ። ይሄንን ነው አንተ ማንም ልክ አሁን ወንድሜ የተናገረውን ነገር እኔ ልለው ያልኩትን ነው እንዳለ የተናገረውና ልክ ዮኒ ማኛን እንዳደረጉት አይነት አንተ I cannot compare you with him። ለምሳሌ አንተ ወንጌልን በደም ጠንቅቀ የምታቅሰው ነው በዛኛው ቤትም ማለት ነው። ስለዚህ በሆነ ነገር ብላ አልመጣም ወይም ሳይገባህ መጣ ብዬ አላስብም። እና ምንድነው አሁን አንተ በቃ የጠራህን ጌታ አድምቀ ብዙዎች ባንተ እንዲድኑ ነው በቃ እኔ የምፈልገውና ስላንተ ጌታን አመሰግናለሁ። በቃ እንዲያውም ይሄንን ቶፒክ let's live it በቃ አያስፈልገንም። እኛ ብዙ ስለ ክርስቶስ የምናወራው ብዙ ነገር አለ። ገና ስለ ክርስቶስ መች ተወርቶ አለቀ? መቼ ሰዎች ዳኑ? ገና እዚህ ውስጥ እግዚአብሔር ብዙ ዓላማ አለው ለብዙዎች። ስለዚህ በቃ ፎርጌት በቃ ስለዛኛው እነሱ ስለሚያወሩት እያወጡ ስለሚለጥፉት ቪዲዮ ምናምን just ignore it። ዝም ስትል ራሱ እንዴ ምን ሆኖ ነው ምናምን ነው የሚሉት።
እና ትተክ ወንጌልና ወንጌልህን ብቻ መቀጠል ነው። አለቀ። ሰዎች በአንተ ብዙ ይድናሉ። በቃ ይሄንን ነው የማየው። በቃ አንተ አሁንም ደግሜ የምነግርህ ምንድነው የመጣኸው በሆነ ነገር ምናምን ብላ አይደለም የመጣው። ወንጌልን በዛ ቤት ታውቀዋለህ። አሁን ደግሞ ምን እንደሚመስል አይተኸዋል። በቃ ይሄ ጥሪክ ነው የምለው። ለምን መሰለህ? በቃ የት በቃ የጠራህን ክርስቶስ በደንብ አንደርስታንድ አድርገህ ነው ወደዚህ የመጣኸው። ስለዚህ እኔ ምንም ፍራቻ የለኝም። እንደዚህ የሰዎች ይሄ እንዲህ ነው ሰሙ እንዲህ ፓስተር ሆነ ምን እንደ ገና እግዚአብሔር እንደ ገና ብዙ ከፓስተርነት ያለፈ ብዙ ነገር ሆኖ እግዚአብሔርን ዓላማ ባንተ ላይ ያለው። ስለዚህ just forget it በቃ ስለዛኛው ቤት don't even mention በቃ ኢግኖር ስታረገው ነው እንዲያውም ሰው በቃ የባሰ እንትን የሚለው። ስለዚህ ብዙ ስራ አለ። ባለፈው የከፈትክልንን መዝሙር ክፈትልን። እንዴት እንደተባረኩበት ልነግር አልችልም። ዩቲዩብ ላይ ብፈልገው አጣሁት። ማን ነው አዶን ኮሜንቴን እያነበብክ ከነበረ አላቅም። እና በቃ እግዚአብሔርን ወርሺፕ እናድርግ። እዚህ ቦታ ላይ ብዙ ሰዎች እንዲመጡ ትልቅ ስራ መስራት ብቻ ነው። ፎርጌት ኢት ፕሊዝ። ስለነሱ በቃ መርሳት አለብህ። በቃ ትውት ስታረጋቸው ነው እንዲያውም በጣም የሚገረሙት። ስለዚህ ስላንተ ጌታን አመሰግናለሁ። ኮንግራቹሌሽን ቱ ዩ። በጣም ደስ ብሎናልና እንወዳለን ልልክ ነው። ተባረክልኝ። ቴንክ ዩ። እግዚአብሔር ይስጥልን።